ሰላም ሰላም የተወደዳችሁ ሆፕ አካዳሚ ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ሆፕ አካዳሚ ኦንላይን ትምህርት በመሆን ያገለግላል። ኦንላይን ትምህርትን በማስተማር ላይ እንገኛለን። የምናስተምራቸውም አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ተዛማጅ ያላቸውን ትምህርቶች እያስተማረን እንገኛለን። መማር ለምትፈልጉ በተለያየ ሶሻል ሚዲያ አማራጮች መጠቀም በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም እናንተ በምትጠቀሙበት ሶሻል ሚዲያ አማራጮች በመጠቀም መማር ለምትፈልጉ ቪዲዮ ላይ በምናስቀምጥላችሁ ስልክ ቁጥር ይደውሉ፣ ይማሩ። የምናስተምራቸውም ከሰኞ እስከ ዓርብ የፈለጉትን ትምህርት በፈለጉበት ሰዓት እያስተማረን እንገኛለን። እንግዲህ በዛሬው ትምህርታችን ወይም በዛሬው ቪዲዮአችን ይዤላችሁ የመጣሁት ውጤታማ ለመሆን የሚረዱን መስፈርቶች ወይም ውጤታማ ለመሆን ስኬታማ ለመሆን የሚረዱ መስፈርቶች ምን ምን ናቸው የሚል ትምህርት ነው ይዤላችሁ የመጣሁት። ለዚህ ቪዲዮ አዲስ ለሆናችሁ ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት እያደረጋችሁ ቪዲዮ እስከ መጨረሻ ድረስ አብራችሁን በመከታተል አብራችሁን ቆዩ። እንግዲህ በዛሬው ትምህርታችን ወይም በዛሬው ቪዲዮአችን ውጤታማ ለመሆን የሚረዱን መስፈርቶች ነው የሚለው ወይም ጠቅለስ ስናደርገው ውጤታማ ለመሆን ወይም ስኬታማ ለመሆን የሚረዱን መስፈርቶች ምን ምን ናቸው የሚል ትምህርት ነው ዛሬ የምንማማረው። አንደኛ የመጀመሪያው ትክክለኛ አስተሳሰብ መኖር። ጠቅለስ ስናደርገው ትክክለኛ አስተሳሰብ መኖር ጠቅለስ ስናደርገው ትክክለኛ አስተሳሰብ መኖር ነው የሚለው። እንግዲህ ይሄ አንዱ ምንድነው ውጤታማ ለመሆን የሚረዳን መስፈርት ነው ማለት ነው። ትክክለኛ አስተሳሰብ ሲኖረን እኔ ለማሰብ እችላለሁ፣ ትክክል ነው ለወደፊት የማስበው ነገር ወይስ ምንድነው ሀሳባችን ስናስብ ትክክለኛ የሆነ አስተሳሰብ ሲኖረን ውጤታማ ለመሆን የሚረዳን መስፈርት ነው ማለት ነው። ቀጣይ ደግሞ ችግርን እንደ ትምህርት ማየት። ጠቅለል ስናደርገው ችግርን እንደ ትምህርት ማየት። ችግርን እንደ ትምህርት ማየት ነው የሚለው። እንግዲህ አንዱ የሁለተኛው ምንድነው ችግርን እንደ ትምህርት ማየት። ይህም አንዱ ውጤታማ ለመሆን የሚረዳን መስፈርት ችግሮችን የሚመጡብን ፈተናዎችን አንዱ ከዛ ፈተና ወይም በዛ ችግር ላይ እንደ ትምህርት መውሰድ እንደ ትምህርት ወስደን ማየት ይኖርብናል ማለት ነው። ይህን ነገር ማድረግ ስንችል ውጤታማ ለመሆን ወይም ስኬታማ ለመሆን የሚረዳን መስፈርት ነው ማለት ነው። ቀጣይ ደግሞ ሶስተኛ የሚጠቅም ነገር ላይ ማተኮር። ጠቅለል ስናደርገው የሚጠቅም ነገር ላይ ማተኮር። ጠቅለል ስናደርገው የሚጠቅም ነገር ላይ ማተኮር ነው የሚለው። የሚጠቅም ነገር ላይ ማተኮር። ይሄ አንዱ ምንድነው ሁሌም ቢሆን ማተኮር ያለብን ነገር በማይሆን ነገር ላይ ሳይሆን በሚሆን ነገር ላይ ተግባር በሆነ ነገር ላይ ሁሌም ማተኮር ይኖርብናል ማለት ነው። ይሄ ምነው ውጤታማ ስኬታማ እንድንሆን የሚያደርገን መስፈርት የሚጠቅም ነገር ላይ ማተኮር። ባልሆነ ጊዜ ማሳለፍ ጊዜያችንን አያስፈልግም ማለት ነው። ቀጣይ አራተኛ ጊዜን በአግባቡ መጠቀም። ጠቅለል ስናደርገው ጊዜን በአግባቡ መጠቀም። ጠቅለል ስናደርገው ጊዜን በአግባቡ መጠቀም። ይሄም አንዱ ውጤታማ ወይም ስኬታማ እንድንሆን የሚረዳን መስፈርት ነው ማለት ነው። ጊዜን በአግባቡ መጠቀም። ጊዜያችንን በአግባቡ መጠቀም የምንችል ከሆነ ይሄ ውጤታማ እንድንሆን የሚረዳን መስፈርት ነው ማለት ነው። ቀጣይ አምስተኛ ቀላል እርምጃዎች
ቀበል ቀላል ቀላል እርምጃዎች መቀበል ጠቅለል ስናደርገው ቀላል እርምጃዎች መቀበል ቀለል ያሉ አንዳንድ እርምጃዎችን ፈተናዎችን ሊሆን ይችላል እነሱን መቀበል ይኖርብናል ማለት ነው። እነሱን ተቀብለን ማለፍ የምንችል ከሆነ ውጤታማ ለመሆን ስኬታማ ለመሆን የሚረዳን መስፈርት ነው ማለት ነው። ቀጣይ ደግሞ ስድስተኛ አላማ መኖር መቻል አላማ መኖር መቻል ጠቅለል ስናደርገው አላማ መኖር መቻል ይህም አንዱ ውጤታማ ስኬታማ እንድንሆን የሚረዳን መስፈርት ምንድነው? አላማ መኖር መቻል አላማ ሊኖረን ይገባል ለወደፊትም ሆነ ውጤታማ ለመሆን አላማ መስፈርት ሊኖረን ይገባል ማለት ነው። ቀጣይ ደግሞ ሰባተኛ አዲስ ነገር ማወቅ አዲስ ነገር ማወቅ ጠቅለል ስናደርገው አዲስ ነገር ማወቅ ይህም አንዱ ውጤታማ ለመሆን የሚረዳን መስፈርት ነው ማለት ነው። በየቀኑ ሁሌም ቢሆን አዳዲስን ነገሮች ማወቅ አስፈላጊ ነው ማለት ነው። ውጤታማ እንድንሆን የሚያደርገን ምንድነው? አዲስ ነገሮችን ማወቅ ስንችል ነው ማለት ነው። ቀጣይ ደግሞ ስምንተኛ ትዕግስተኛ መሆን ትዕግስተኛ መሆን ጠቅለል ስናደርገው ትዕግስተኛ መሆን ይሄ ምንድነው? አንዱ ትዕግስተኛ መሆን ይኖርብናል ማለት ነው። ውጤታማ ለመሆን ስኬታማ ለመሆን ሁሌም ቢሆን ትዕግስት ያስፈልጋል ትዕግስተኛ መሆን ያስፈልጋል ማለት ነው። ቀጣይ ደግሞ ራስን ማመን ራስን ማመን ጠቅለል ስናደርገው ራስን ማመን ይሄ ምንድነው? ውጤታማ ለመሆን ሁሌም ቢሆን በራሳችን መተማመን እና ራሳችንን ማመን በራሳችን ምንድነው በመተማመን ውጤታማ ለመሆን ያስፈልጋል ማለት ነው። ምንሰራውም ሆነ የምንሰራቸው ነገር በራሳችን በመተማመን ራሳችንን ማመን ሊኖርብን ይገባል ማለት ነው። ቀጣይ ደግሞ እችላለሁ ብሎ ማሰብ እችላለሁ ብሎ ማሰብ ጠቅለል ስናደርገው እችላለሁ ብሎ ማሰብ ይሄም አንዱ ምንድነው? ጠቅለል ስናደርገው እችላለሁ ብሎ ማሰብ ለምንሰራው ነገር ላቀድነው ነገር ይህን መስራት እችላለሁ ብሎ ውጤታማ ለመሆን ስኬታማ ለመሆን እችላለሁ ብሎ ማሰብ ተገቢ ነው ማለት ነው። እንግዲህ እንደ ሀሳብ ጠቅለል ስናደርገው ውጤታማ ለመሆን የሚረዱን መስፈርቶች አንደኛ ትክክለኛ አስተሳሰብ መኖር፣ ሁለተኛ ችግርን እንደ ትምህርት ማየት፣ ሶስተኛ የሚጠቅም ነገር ላይ ማተኮር፣ አራተኛ ጊዜን በአግባቡ መጠቀም፣ አምስተኛ ቀላል እርምጃዎችን መቀበል፣ ስድስተኛ አላማ መኖር መቻል፣ ሰባተኛ አዲስ ነገሮችን ወይም አዲስ ነገር ማወቅ፣ ስምንተኛ ትዕግስተኛ መሆን፣ ዘጠነኛ ራስን ማመን፣ የመጨረሻው እችላለሁ ብሎ ማሰብ። በቀጣይ ቪዲዮአችን እስክንገናኝ መልካም ጊዜ መልካም ቆይታ